አልገባኝም እንደ ሌባ ኪስ ምን ታደርጋለሽ የውጭውን በር ቁልፍ ፈልጌ እኮ ነው ለምን በዚህ ሌሊት ፀሐይ ለመሞቅ ፈልገሽ ነው ጨረቃን ማየት ከፈለኩስ የሌባ አይነ ደረቅ መልሶ ልብ ያድርቃሉ ያልሽውን ሁሉ አላምንሽም ግን ምንም ነገር ያደረግሽው ነገር ቢኖር ተጠቀቂ እኔ ምንም ነገር አልፈልግም እሺ ትዛዝን ከጨረስክ እንቅልፍ ይመጣል ዳናደር አንቺ ነሽ እኮ በደረቅ ሌሊት ተነስተሽ ስትንሿከክ ያስኩሽ በቃ ቁልፍ ፈልጌ ነው አልኩ አይደል እንዴ ምንድነው አስሬ መደጋገምብኝ እኔ ጋር ቁልፍ እንደማይኖር ታውቂያለሽ እርግጠኛ ነኝ ሌላ ነገር ፈልገሽ ነው አትልፊ አታገኙ ሁለተኛ እንደዚህ አይነት ነገር ስታደርጊ ባገኝሽ የመጨረሻሽ ነው ሁሌ ማስፈራራት አንድ ቀን እንኳን አድርጓ ሳይደረግ ቶሎ አውራሽ አይ እሺ ያልኩ እንዴት ነሽ ቃል እኔ ምለው ያባቴን ገዳይ እነግርሻለሁ ብለህ ነበር ታዲያ ለምን አትነግረኝም ካንቺ የሚጠበቁ ነገሮች አሉ ምን የገዛ ጓደኛዬን አሳልፌ ሰጠሁ አይደል ከዚህ በላይ ምን ትፈልጋለህ በርግጥ ለሱ አመሰግናለሁ ስራሽን ጠንቅቀሽ እንደምትሰሪ አሳይተሽኛል ይሄንን አስቀያሚ ወንጀልህን ነው ስራ ብለህ የምትጠራው ለመሳደብ ነው እንዴ መጣሽ እኔ ከዚህ በኋላ ላንተ ምንም ነገር አላደርግልህም አንተ ግን ቃልህን መጠበቅ አለብህ ይሄን ያለ ቸኮልሽው እውነት ያባትሽን ገዳይ ብታገኚ ምን ልታደርጊው ነው እሱ ለኔ ብታዋሻለ ወንድምሽም እንዳችሁ ግትር ነው ያልተጠየቀውን አትቀባጥር ካንተ የምፈልገውን ነገር ነገረኝና ከዚህ በኋላ ከኔም ሆነ ከቤተሰቦቼ ይራቅ ከሱ በፊት እንድታደርግልኝ የምፈልገው ነገር አለ እሺ ምንድነው እሱ ተናገር የተወሰኑ ሴቶችን እንድትፈልግልኝ እፈልጋለሁ ምን እኔ ይሄን እንዴት ማድረግ እችላለሁ ሲጀመር ይሄ ስራ ከኔ ልቅላንታ አይቀርም እንዴ የተወሰኑ ሴቶች አግኝቻለሁ አሁንም እኔ ማረር ከሆነ ይነቃል አንቺ ፈልጊልኝ እሺ ቆይ ምን ልታደርጋቸው ነው ምንም ደንበኞቼን እንዲያስተናግዱልኝ ብቻ ነው ጸባይ ካላቸው ራሳቸውንና ቤተሰቦቻቸውን ይቀይራሉ እኔ ምለው ከዚህ የተሻለ ስራ መስራት አቅቶ ነው ሌላ ስራ ጠፍቶ ነው አሁን ስራውን ትሰራለሽ ወይስ ከሰራውል በኋላ እንደማትክደኝ ምን ማረጋገጫ አለኝ እኔን ማመን ከዚህ ውጪ ምንም አማራጭ የለሽም አንተማ የምትታመን ሰው አይደለህም እንግዲህ ውሳኔው ያንቺ ነው ሐሳብሽን የምትቀይሪ ከሆነ አሳውቂ እሺ ያልከኝን አደርጋለሁ ግን አንተም ቃልህን መጠበቅ አለብህ አታስቢ ስራሽን እንደጨረሽ ወዲያውኑ ያባትሽን ገዳይ ነግርሻለሁ ቆይ በላይን ሮዛ እንዲመረዛት ያደረከው አንተ ነህ አይደል የቱልቱላ እንደዛ ብሎ ነገራችሁ አይደል እሱ አልነገረኝም እኛ ደርሰንበት ነው ቆይ ሮዛ ትንሽ ልጅ ናት ለምን እሷ መግደል ፈለክ የኔ ቆንጆ አትሸውጂ የጠላት ትንሽ የለውም ትንሽ ናቸው ብለሽ የናቅሻቸው ሁሉ መውደቂያሽ ከነሱ ግልጽ ነው ያን ያህል እሷን መፍራት ፈሪና ቦቅባቃ እንደሆንክ ያስታውቃል ፈሪ ለእናቱ ሲባል አልሰማሽም እኔ ህይወቴ ውስጥ የሚገባ ማናቸውንም ነገር አላልፍም መጥፎነትህን አውቃለሁ አንቺም ብትሆኚ መንገዴ ላይ ከቆምሽ አንቺንም ከማስወገድ አላልፍ ለኔ ማብራራት አይጠበቅብህ እኔ ጨርሻለሁ እንደዛ ከሆነ ተግባብተናል ባንቺ በኩል ይቀላል ቆይ እንዴት ብለህ ነው ያባቴ ሸሪክ የሆንከው እስከማውቀው ድረስ አባቴ ቸግሮት አያውቅም እንዴትስ ብለህ ነው የድርጅቱን 50% የገዛኸው ውይ ቃል ይሄ ጥያቄ ወቅቱን የጠበቀ አይደለም በጣም ትዘገያለሽ የድርጅቱን 50% አንተ መግዛትህን ይቅርና ያባቴ መሞት እንኳን አሁን በቅርቡ ነው የሰማሁት እንዳንቺ አይነት ሴት ልጅ እንኳን አልኖረች ብትሳልም አታገኘኝም ግን ቆይ እንዴት ነው 50%ን ይሸጠልክ ሽጉጥ ደቅኝበት ልበልሽ በሰዓቱ እኔ አክሲዮን ልገዛ ፈልጌ ነበር ወዳጆችም ነበር እሱ ደግሞ ብር ፈልጎ ነበር ሸጠልኝ ገዛውት እርግጠኛ ነኝ የሆነ ነገር ተፈጥሯል አይደል እኔ ከዚህ በላይ ካንቺ ጋር መቆየት አልፈልግም ስራ አለብኝ እሺ የሆነ ነገርማ አለ ከዚህ ጀምሮ ዛሬ ትምህርት የለም እንዴ ለምደው ቤት ያወልሽ አለ ግን እንዳትወጪ ስላልሽ ነው የቀረሁት አንቺ ትልቅ ልጅ አይደለሽ እንዴ በራስሽ እኮ መወሰን ትችያለሽ እኔ ስላልኩሽ አይደለም ታላቂ ስለሆንሽ ልስማሽ ብዬ ነው ቆይ ለዚህ በቂ ምክንያት እንዳለኝ አንቺ በምን አወቅሽ ለምኑ ከትምህርት ለመቅረቴ ነው አዎ እዚህ ሰሞኑን ያስቀረውሽ ምናልባት የኔ ገረድ እንድትሆኝ ፈልጌ ቢሆንስ ለነገሩ አንቺ ስላልሽኝ ብቻ ሳይሆን ከትምህርት ቤት ስወጣ ትላንት ሰዎች ሲከታተሉኝ ስለነበረ ነው የምን ሰዎች ያቶ ካሌብ ሰዎች ናቸው ባገቱኝ ሰዓት አይቻቸው ነበር እንዴ
ደሞሱ ለምን ብሎ እንደዛ ሊያደርግ ይችላል? ሲመስለኝ እዚህ ቤት ውስጥ ሰላ ያለ። አይጭ እንግዲህ የራሳችሁ ጉዳይ። እንቅፋት በመታችሁ ቁጥር የኔን ስም እንዳታነሱ። ኧረ እኔ ስም አልጠራውም። አንቺ ከኔ ራስ አትወርጂ። ግን እኔ በጣም ሰልችታችሁኛል። ምን ያለበት ምን አይችልም አሉ። ውስጥሽማ የሆነች የተረት እናት አለች። ኢትዮጵያዊ ሆኜማ ለተረትና ለምሳሌ አልታማም። እሱንማ እያየው ነው። ለማንኛውም አንቺ በባዶ ሜዳ ነው እየፈራሽ ያለሽው። አርፈሽ ትምህርትሽን ብትማሪ ይሻልሻል። እኔ የማውቃቸው 2 ጓደኞቼ ይጠፍተዋል። እንደጠፉ አውቃለሁ። እስካሁን አልተገኙም እንዴ? 3 ቀን ሞላቸው እኮ ዛሬ። እስኪ አንቺ ደግሞ ተይኝ። ሳይቀድመኝ መቅደም አለብኝ። ምን እያወራሽ ነው ቃል? ቆይ ማን ነው የሚጨርስሽ? አትነዝንጂ። ለራሴ ያለብኝ ጭንቀት ይበቃኛል። ቆይ ምንድነው የተፈጠረ አዲስ ነገር አለ? በጣም እኮ እየተጨናነቅሽ ነው። ውሃ ልታመጪልኝ ትችያለሽ? ይቻላል፣ ግን ችግር አለ እንዴ? ሲጀምር ምን ሰላም አለና ነው ችግር አለ ወይ ብለሽ የምትጠይቂ? ሰላም አለ ወይ ብለሽ አትጠይቂኝም? ቆይ ለምንድን ነው በእኔ እየተናደድሽ ያለሽው? አንቺ ደግሞ አጨቅጭቂኝ። ለራሴ በጣም ብዙ ጭንቀት አለብኝ። ይቺ ልጅ የራሷ ውደት ሊያሳብዳት ነው እንዴ? እሺ ምን ያገኘሽው ነገር አለ? ምንም የለም። ሰውየው ወንጀሉን ብቻ እንዲፈጽምለት ነው የሚፈልገው። ግን ደግሞ ሴቶችን እየሸጠ እንደሆነ እርግጠኛ ነኝ። እሱንማ ቀድመን አውቀን የለ እንዴ? አዎ፣ ግን እርግጠኛ አልነበርንም። እኔ ቲና ጋር ሄጄ ነበር እና ስላለው ነገር ነግሬያታለሁ። እሷ ብዙ ነገሮችን ማጣራት ትችላለች። ሌላም ሴት አለች፣ ሶስና ትባላለች። የበፊት የካሊብ ቅምጡ ነበረች። አሁን ግን አይፈልጋትም። ልጇን ስለገደለባት ልትበቀለው ትፈልጋለች። እሱን እንዴት አወክ? የሆነ መረጃ ለማግኘት ብላ ቲና ጋር ትሄዳለች። ሁለቱን ከያዛቸው ግን እንደ ቋንጣ ዘልዝሎ ነው የሚጥላቸው። ሲመስለኝ ሶስናን ሳይፈራት አይቀርም። ባይሆንማ ቤቷ ያስገባትም ነበር። ሊሆን ይችላል። ግን እሷ እሱን የሚያጠፋ መረጃ ካላት ለምን እስካሁን ትጠብቃለች? እንጃ። ግን እሷን አግኝተን ብናወራት ጥሩ ነበር። እሷ ምንም አታደርግልንም። የካሌብ ወንጀለኛነት እንደሆነ አገር ያወቀው ፀሐይ የሞቀው ነገር ነው። የኛ መፍትሄ ደግሞ እንዴት ካሌብ ወንጀለኛ እንደሆነ እናጋልጥ ነው። ምናልባት እሷ ጋር መረጃ ካለ ብዬ ነው እንጂ እኮ ልክ ነሽ አንቺ። እኔ ቅድም ስናወራ ሪከርድ አድርጌዋለሁ። ግን በግልጽ ያወራነው ነገር የለም። ያን ያህል አይጠቅምም። አትሳሳቺ። በጥንቃቄ አስቀምጪ። ሊጠቅመን ይችላል። ሮዛ እንድትጠነቀቅ ነገራት። ሲመስለኝ ሰውየው አምርሯል። ሴቶቹን የሚጠብቁ ወንዶች ስላሉ ከነሱ ጋር ደግሞ እሱ መጣላት አይፈልግም። ከሷ ጋር ማውራታ ለትንሽ ጊዜ ትምህርት ቤት እንደማትሄድ ነው ነገር። እንደዛ ከሆነ ጥሩ እንሂዳ። ሲበላ ድርሰን ሲጣሉ መልሰን እንብላ።
ቢልኝ እኔ ቆንጆ እና ምን አዲስ ነገር አለ? ያገኘሽው ነገር አለ? ያልሽኝን ፍላሽ ትናንት አይቼው ነበር። እኔ እኮ አላምንሽም። እና ወሰድሽው? አረ ተረጋጊ ሴትዮ። እኔ አይቼው ነበር ነው ያልኩሽ። እጭ እና ካየሽው ለምን አትወስጂውም ነበር? እንደምታስቢ እኮ ቀላል አይደለም እንዴ። የተፋጠጥኩት እኮ ከካሌብ ጋር ነው። ለምን ቀላል ከሆነ አንቺ አልወሰድሽው? እርግጠኛ ነበርኩ ፍላሹ እንደነበር። ማለት እንዴ? ቆይ እና እርግጠኛ ሳትሆኚ ነው ሊፈልግ ያልሽኝ? ውስጡ ያለው እሱን የሚያጋልጥ ነገር እኮ ነው። ወይኔ አንቺን አምኜ ጊዜ ማጥፋቴ። ቆይ እንዴት ነው እሱ የሚያሳስረው መረጃ ሳያጠፋ ይዞት የሚዞረው? ፍላሽ እኮ የኔ ነበር፣ ከኔ ወስዶት ነው። እኔ ግን ኮፒ አለኝ ብየዋለሁ፣ ግን አውቄ ነው የለኝም። ገባኝ። ኮፒ አለኝ ብለሽ እያስፈራራሽው ነው፣ ግን የለሽም። በትክክል ውስጥ ያለውን መረጃ ማወቅ እችላለሁ? ምን ያደርግልሻል? ያው መጥፎ ሰው እንደሆነ ታውቂያለሽ። እና እሱ ፍላሹን አጥፍቶት ቢሆንስ? ቆይ ለምን ብሎ ያስቀምጠዋል? ለምን እንዳስቀመጠው አላውቅም። ከአንዴም ሁለቴ አይቼዋለሁ። ምናልባት ኤዲት አድርጎት ይሆናል። እንደዛ ማድረግ ይቻላል? ግምቴ ነው እንጂ ላይሆንም ይችላል። እሱን ግን የምናውቀው ፍላሹ በእጅ እስኪገባ ብቻ ነው። ግን ውስጡ ምን እንዳለ ካልነገርሽኝ አልተባበርሽም። ወይቲና ምን አለ ድርቅ ባቲ? እውነቴን እኮ ነው። አስፈላጊ መሆኑን ሳላቅ አንቺ ያልሽኝም ብቻ አመኘ እኮ ራሴን ችግር ውስጥ እየከተትኩኝ ነው። አንድ ትልቅ የቢዝነስ ባለሀብት ጓደኛ ነበረው። እሱን ሲመርዘው ነው የሚታየው። ምን? መቼ ነው ይሄው ነው? ቆይ ሰውየው ግን ማን ነው? ትንሽ ቆየት አለ። ከ5 ዓመት በፊት የነበረውን ሀብት ለመውሰድ ነበር። ሌላው ምክንያት ደግሞ ካሌብ ወዳት የነበረችው ሴት ለሰውየው በመሰጠቱ በዛ ምክንያትም ተናዷል። ሲመስለኝ ሰውየውም ጠንካራ ቤተሰብ አልነበረው። የሰጠው መርዝ ከሰዓታት በኋላ የሚሰራ ነበር። ሰውየው ቤት እያለም አልሞተም ነበር። እንዴት ሊሆን ይችላል? ቆይ ግን እና ሰውየው ሲሞት ይታያል? በትክክል መርዙ ምግቡ ላይ ሲጨመር እንዲታይ አድርጌ ነው የቀረስኩት። አንድ ቀን እንደሚያስፈልገኝ አቅ ነበር። እና ሰውየው እንደሞተ ሰማሽ ማለት ነው? መርዙን ከወሰደ ከሰዓታት በኋላ እንደሞተም ሰማሁ። አሟሟቱን ግን ሲነግረኝ በጣም ነበር የሳኩት። እንዴ ለምን? ሞቱ ያስቃል እንዴ? አይ ሞቱ ሳይሆን ምክንያቱን ያሳቀኝ። መርዙን ሲያደርግ ያላየሁት መስሎታል። በስተመጨረሻም ካሌብ ወዳት የነበረውን ሴት ሊደፍራት ሲታገል ገፍትራ ወድቆ እንደሞተ ነው የሰማሁት። እና ያስቅም። ይሄኔ እኮ እሷ ናት እኔ ነኝ የገደልኩት ብላ እየተጨነቀች ይሆናል። እና እሱ ነበር ያደረገው? አላምንሽም። የእውነቱን ንገሪኝ። ኧረ ቀስ፣ ምን እየተካሄደ ነው? ያቺ ያልሻት ልጅ እኔ ነኝ። ስለዚህ አልገደልኩትም ማለት ነው። ተመስገን ተመስገን ፈጣሪ። ማለት ካሌብ ይወድሽ የነበረው ሴት አንቺ ነሽ? ባይሆንማ እስካሁን ቤቱ አያስቀምጥሽም ነበር። የሚገርም አጋጣሚ ነው። ይገርማል። ግን አንቺ ሳትሆኚ ውስጥ የነበረው መርዝ ነው የገደለው። ካሌብ እኔ እኮ ሰው ገድያለሁ ብዬ በቃ እረፍቱን ላጥቼ ነበር። ወይኔ ግን ተመስገን። ካሌብ ራሱ እኮ በሱ አስፈራርቶኝ ነው እዚህ ድረስ ያመጣኝ። አውቆ ነው የለውም። ቢኖር ራሱ ተጠያቂ ያደርግሽው። ኤማ ለራሴ ቢጠቅም መረጃ ስለሆነ በግር በፈረስ ነው የምፈልገው። እና ግን በቃ ሲገል የሚያሳይ መረጃ አለው አይደለ? ግን እኮ ካሌብ ስትቀብሪው የሚያሳይ መረጃ አለኝ ብሎ አስፈራርቶ እኮ ነው እዚህ ያመጣኝ። እኔና አንቺ የተገናኘነው ለምክንያት ነው ማለት ነው። አዎ፣ ግን አንቺ ባትኖሪ ኖሮ እኔ እንደገደልኩት ነበር የሚታወቀው። በነገርሽ ላይ እኔ ራሱ በጣም ግራ ገብቶኝ ነበር። ቆይ እንዴት የሰው ልጅ በዚህ ጭረት ይሞታል ብዬ። አሁን ሁለታችንም የጋራ ጠላት አለን። ስለዚህ ጊዜ ልንሰጠው አይገባም። በፊት ላይ ሰው ችግር ምንም አይታየኝም ነበር። የገዛ ልጄን ከገደለው በኋላ ግን ነቅቻለሁ። በእኛ የደረሰው ግን ይበቃል። የምትይኝን ነገር ሁሉ አድርጋለሁ። በቃ እኔ ልውጣ። ብዙም እዚህ መመላለስ አይጠበቅብኝም። የቤቱን ጉዳይ ላንቺ ሰጥቼሻለሁ። እኔ ደግሞ የውጭውን ስርሳለሁ። እንዳታስቢ፣ ለራሴ ስላደርገዋለሁ። ልሂድ በቃ። ላንቺ ነው ደስ ብሎኛል። እኔም በጣም ደስ ብሎኛል። እዚህ መጥቼ አንቺን ባላገኝሽ ኖሮ እኮ የሁል ጊዜ ምስራኛ ነበር። አይገርምም? ግን ፈጣሪ ለምክንያት ነው ሰውን ሁሉ የሚያገናኘው። ልክ ብለሻል። መልካም እድል። እሺ ስልክሽን ስጪኝ። 0913
አቶ ካሌብ ለኔ አደራ የሰጠኝን ስራ በራሱ መንገድ ራሱ እየሰራ ከሆነ በኔ ተስፋ ቆርጧል ማለት ነው። ቆይ እንዴት አድርጌ ነው አባቴን ገዳይ ማገኘው? እንዴትስ አድርጌ ነው ከዚህ ስራ መገላገል የምችለው? እንኳን ደህና መጣ። ዋው ዛሬ ደግሞ በፈገግታ ነው እንደምትቀበኝ። ምን ላድርግ ብለህ ነው? እዚህ መሆኔ ካልቀረ ባለኝ ወስ ደስተኛ መሆን እንዳለብኝ ገብቶኛል። ይህንን ማሰብሽ በጣም መልካም ነው። እና ምግብ በልተሃል ወይስ ልስራልህ? በጣም ጥሩ። አንቺ ሰርተሽልኝ? በቃ እሰራላለሁ። ጃኬት ታስገባለህና? እሺ ሄሎ አቶ በላይ እንዴት ነህ? አቶ በላይ አንተ ብቻ ወደ እኔ ስትመጣ ጥሩ መረጃ ይዘህ ለመምጣት ሞክር እና ሴቶችን ማፈናችንን ብታውቅ ምን ታመጣለች? እሱን ለአንተ መናገር አይጠበቅብኝም። የቃልዬን ነገር ተወው። አንተ ግን ያዘዝኩህን ስራዎች በአግባቡ ለመስራት ሞክር። የምላችሁን የማትሰሩማ ከሆነ አሳልፌ መስጠቴ አይቀርም። እሷን ተዋት። አይ በላይ ከአንተ ልጅ ትሻለኛለች። ብልጥ ትመስለኝ ነበር። በልቻው ምን ሆነሻል? ቆይ እኔ የምለው ጓደኞችሽ አልተገኙም እስካሁን? አልገባኝም። ቆይ የእነሱ መጥፋት ነው እንዴ እንደዚህ ያስጨነቀሽ? እንዴት አልጨነቅም? እኔም እኮ ሰው ነኝ። ኧረ ተይ ይጨንቅሻል እንዴ? አላምንሽም እባክሽ አትልፊ። አንቺ እንድታምኚኝ ብዬ መቼም አልሞት። ቆይ ለምን ጠየቅሽኝ? ማለቴ ስለመለቀቃቸው የምታውቂው ወይ የሰማሽው ነገር አለ እንዴ? ባውቅ ጠይቅሻለሁ እንዴ? እንከፍ እንኳን አይደለም። ግን ለምንድን ነው ዝም ብለሽ የምትሳደቢው? በያውን እጂ ግቢ። ከኔ እኩል አፍሽን አትክፈቺ። ቡና አፊልኝ። እሺ በጨው ይውልልሽ በስኳር? ከመቼ ጀምሮ ነው እኔ በጨው የምጠጣው? አይ ድንገት ሀሳብሽን ከቀየርሽ። አማን በእናትህ እንኳን መጣ። ቃል እኮ የካሌብ ተላላኪ ሆናለች። ማለት ምን? እንዴት እንደዚህ ሊሆን ይችላል? እሷ የአባቷን ጉዳይ እሱ ሊነግራት፣ እሷ ደግሞ የተለያዩ ሴቶችን ልታቀርብለት በዚህ ተስማምተዋል። እውነትሽን ነው? ከበላይ ጋር ሲያወሩ ሰምቻለሁ። ይህን ሁላ ነገር እያደረገች ያለችው የአባቷን ገዳይ ለማወቅ ነው። በቃ አሁን የአባቷን ገዳይ ልነግራት ወስኛለሁ። እንዴት ሊሆን ይችላል? አንቺ የአባቷን ገዳይ እንዴት ልታውቂ ቻልሽ? ሲያወሩ ሰምቼ ነው። ቲናና አቶ በላይ። እና የቃልን አባት የገደለው ሰው ማን ነው አሉ? እነሱማ ማለቴ አቶ በላይ አንቺ ነሽ ነው ያላት። ማን ነው አንቺ ነሽ ያላት? ቲና ገፍትረው እንደሞተ ሲነግራት እሷ ደግሞ ራስ መከላከል ነው አለች። ሮዛ እየቀለድሽ ነው እንዴ? የቃል አባትና ቲና የት ተገናኝተው ነው የምትገለው? እኔ ምንም አላውቅም። የሰማሁትን ነው የነገርኩህ። ቆይ አንዴ። የቃልን አባት ሰዓት ቅዱስ አድርጎ ስታየው ኬታ መጣሁ ብላ ጠይቀው ነበር። እና ደግሞ ቲና ጉርጋድ እየቆፈረች ፎቶ የተነሳችው አለ። ይሄ ነገር እውነት ነው እንዴ?
ቆይ እውነት ባይሆን እንዴት ራሳቸውን ይወነጅላሉ? ደሞ አቶ በላይ ሲያወራ እንደሰማሁት ከሆነ ሰውየው እንደወደዳትና እንደሸጣት ሰምቻለሁ። የፈጣሪ ያለ በቃኛ ምንም አናውቅም። ዝም ብለን ነው የምንለፈው ማለት ነው። አንዳቸውም ከአንዳቸውም አይሻሉ። ይሄንን ቢያንስ ለቃል ከነገርካት የካሌብን ቆሻሻ ስራ አሰራም። ምን? ከዛ በኋላ እጇን አጣጥፋ የምትቀመጥ ነው የሚመስልሽ? ቲናን ለመበቀል ምንም ነገር ነው የምታደርገው። ቆይ እሺ ምንድነው የምናደርገው? ካልሆነ እኮ አባትሽን ገዳይ እንነግርሻለን እያለ ሰውየው መጫወቻ ነው የሚያረጋት። እኔ ይሄንን ምንም ማመን አልቻልኩም። የእውነት ግን ይሄንን ነገር ቲናን ያደረገችው? አማን እዚህ ቤት ውስጥ እኛ ማናቃቸው ብዙ ነገሮች አሉ። እዚህ ቤት ውስጥ ያልተፈታ ብዙ እንቆቅልሽ ነው ያለው። በዚህ አይነትማ ኃይሉም የነሱ ሰለባ ነው። አክስቴም ሌላም ሰው ሲነግረኝ ምንም አልሰማም ብዬ ነበር። ያለፈው አልፏል። ቢያንስ ከዚህ በኋላ ከዚህ የከፋ እንዳይሆን መከላከል መቻል አለብን። እንዴት አድርገን ከማን ጎን ሆነን እንዴ? እኛ እኮ ቲናን ለማዳን ደፋ ቀና እያልን ነው አይደል? እሷ ግን ተግባሯ ነው ነፍሰ ገዳይ ናት። ሰውየው ሊደፍራት ነበር፣ እሷ ደግሞ ልትከላከል እንደነበር ሲያወሩ ሰምቻለሁ። እና እስካሁን ደብቃ መቀመጥ ነበረባት? አማን ሲመስለኝ መረጋጋት አለብህ። በጣም እኮ እየጮክ ነው። ተይም በእናትሽ። እኔ የዚህ ቤት ቀዳዳ ለመድፈን እላይታች እሯሯጣለሁ፣ በየቀኑ አዳዲስ ቀዳዳ። ይገባኛል። እኔም እንዳንተ የሰማው ቀን ማመን አቅቶኝ በጣም ደንግጬ ነበር። ይሄንን ከሰማሽ ስንት ጊዜ ሆነሽ አንቺ? አረ በቅርቡ ነው። ቲና ከታገተችበት ተለቃ ከመጣች በኋላ ነው። አንቺ ራሱ ትገርሚያለሽ። እንዴት እስካሁን ሳትነግሪ? እንዴት ብዬ ደግሞ የሆነ ቀን ልነግርህ ብዬ አንተ ለመስማት ፈቃደኛ አልነበርክም። ከዛ በቃ ሌላ ወሬ ያወራን ቀረ። ለነገሩ ብትነግሪኝም ትርፉ ንዴት ነው። ሌላ ምንም የማደርገው ነገር የለም። እሺ ቆይ ምን እናደርግ? እኛ ከሱ እንሻላለን እያለን እያወራን ግን ለሱ ስራ መሳካት በእጃዙር መፍትሄ እየሆንን ያለ ነው እኛ ነን። አንቺ ምንም እንዳታደርጊ። ይሄን ጉዳይ መፍታት ያለበት ሰው አለ። እንኳን ወደ ብዶች አለም በሰላም መጣሁ። አንተ ነበር ከዚህ ቤት አንዴ ቀረው ሰው። አድርገሽዋል? ንገሪኝ በስነ ስርዓት። አንተ ምን ሆነህ ነው? እዚህ ቤት ውስጥ ዝም ብላ ትመላለስ አላልኩህ? እሱ ጉዳይ አይደለም። አማን ተረጋጋ። ምን ሆነህ ነው እንዴ? ቆይ ደግሞ 10 እዚህ ቤት አትምጣ አላልኩም ነበር? የቃልን አባት ገለሽዋል ወይንስ? ማን ያለው? አትንተባተቢ። አድርገሽዋል ወይ? መልሽልኝ። ራስ መከላከል ነበር። እኔ ሳልሆን አቶ ካሌብ ነው የገደለው። ጭራሽ ደግሞ ሌላ ሰው ላይ ተለጥፊያለሽ። ራሴን መከላከል ነው ብለሽ አምነሽ ጭራሽ ሌላ ሰው ላይ መለጠፍ። ካሌብ ላይ መጀመሪያ ላይ እኔ ገደልኩት መስሎኝ ለብዙ አመት ራሴን ሶቅስ ነበር። እና አሁን ምን የተቀየረ ነገር አለ? አባቴ የሁል ጊዜ ፍላጎቱ እሱን እንዳገባ ነበር እና እኔ ደግሞ መልሴ አልፈልግም ነበር። እና ግን የሆነ ቀን ይዞት መጣ። ሰውየው ደግሞ መጥቶ ሊነካካኝ ሲሞክር አልፈልግም ብዬ ራሴን ስከላከል ወደቀ። እሺ። ከዛ ደንግጬ ሳየው ሰውየው ትንፋሽ አይተነፍስም። ግን በሰዓቱ የሞተ ነበር የመሰለኝ ሳየው። ለምን አትናገሪም? ደስ የሚል ነገር የምትናገሪ ይመስል አታጓጊኝ። ባጭሩ ሰውየው እኔ ጋር ከመምጣቱ በፊት ካሌብ መርዞት ነበረ። እኔ ጋር ሲመጣ ደግሞ እኔ እንደዛ ስገፈትረው ሲወድቅ በቃ እንደዛ መሰለኝ። አንቺ ንጹህ መሆንሽን የሚያሳይ ማስረጃ የት አለ ታዲያ? እየፈለግን ነው ገና። ሶስና ፍለሽ ላይ አለ ብላኛለች። እዛ ፍለሽን ደግሞ ማግኘት አለብኝ። እኔ ራሴ እኮ እኔ እንደገደልኩት ነበር የማውቀው። ቆይ ሶስና ይሄንን እንዴት ልታውቅ ቻለች ታዲያ? ካሌብ ሲመርዘው ሶስና እዚህ ቤት ነበረች እና ቀርጸዋለች። ለዛ ነው አሁን ያንን ፍላሽ እየፈለግን ያለ ነው። እና እሷ የውሸት ታሪክ ፈጥራ እንዳልነገረችሽ በምን እርግጠኛ ሆንሽ? እንዴት አመንሻት? ከማመን ውጪ ምንም አይነት አማራጭ የለኝም። ቆይ አማን ለምን ደግሞ አታምነኝ እንዴ? ቆይ ከማመን ውጪ ምን አማራጭ አለን? ለሱ በጣም አዝናለሁ፣ ግን የጠፋው የሰው ህይወት ነው። እሺ አረ እንደዛ ነው። እሺ እኔንስ ማን ነው የሚያምነኝ? ማን ነው የሚያዝንልኝ እንዴ? ካሌብ እዚህ ቤት ይዞኝ የመጣው ለፖሊስ አሳውቃለሁ ብሎኝ ነው። ስለዚህ ምንም ማድረግ አልችልም። ቆይ ይሄንን ያደረገው አባትሽ ነው አይደል? አዎ ከልጅነቴ ጀምሮ እንድሰቃይ ያደርገኝ ነበር። እሺ አሁን ራስሽን አሳልፈሽ ለፖሊስ አሰጪ። ነፃ ከሆንሽ ተጣርቶ ይደረስበታል። እኔ እስር ቤት ከገባው ሁሉን ነገር ወደ እኔ ያደርጉትና መውጣት አልችልም። እኔ ያለው አይደለ? እኔን ማመን ትችያለሽ። አይቻልም አማን። እኔ ከዚህ ቤት ከወጣው መረጃውን በምንም አይነት ታምር መገኘት አይችልም። ስለዚህ እኔ እዚህ መሆን አለብኝ። ቃል የአባቷን ጉዳይ እንዲነግራት ቆሻሻ ስራውን እየሰራችለት ነው። ማስቆም አለብን። እሷን አንተ አስቁማት፣ ግን ስለኔ ምንም ነገር እንዳትነግራት።
ስለ አባቷ ጉዳይ ትክክለኛውን ነገር ካላወቀች ማቆም አትችልም። እና ልትነግራት ነው? እኔ አላውቅም። እኔ ግን ላብድ ነው። አማን፣ እኔ መረጃውን ቶሎ ለማግኘት እሞክራለሁ። እስከዛ አንተ ሚስጥሬን ጠብቅ እባክህን። አማን፣ እንደምታደርገው ደግሞ አውቃለሁ። ለኔ ስትል እየጠየቅሽኝ ያለሽው ነገር እኮ በጣም ከባድ ነገር ነው። ደግሞ እኔ ብቻ አይደለም የማውቀው፣ ሮዛም ታውቃለች። ሮዛን አውቃታለሁ። የልጅ አዋቂ ናት። እንዳትናገር ከነገርካት አትናገር። ይሄን ሁሉ ነገር የማደርገው ለማን ነው? ለአንቺ ጥቅም ሲባል? እኔ በሰዓቱ የቃል አባት መሆኑን አላወኩም ነበር። ደግሞ ሚስጥሩን የምጠብቀው ለኔ ብቻ ሳይሆን ለቤተሰቡ ብለን። ቤቱ እኮ ሰላም ከራቀው ቆየ። የምን ሰላም ነው? አማን፣ እስካሁን የነገርኩ ነገር ሁላ እውነት ነው። እኔም ማመን አለብህ። አሁን ግን ሰውየው መምጫው ስለደረሰ መሄድ አለብህ። በቃ ይሄን ብቻ ነው የምትይ? ይሄንን ነው ማለት የምትችይው? አዎ፣ ይሄን ብቻ ነው ማለት የምችለው። አሁን በቃ ሂድ። ምን እያደረግሽ ነው? ለምን ደነገጥሽ? አይ ምንም፣ ዝም ብዬ እያየሁት ነበር። አንቺ የሮዛን ስልክ ነካሽ ማለት የሆነ ነገር አለ ማለት ነው። ምንም አይደለም፣ በቃ አገኘሁት። ከዛ በኋላ ዝም ብዬ ነካካሁት። ዛሬ የት ነበርሽ? የት ነው ያልሽው? ምን አይነት ጥያቄ ነው ደግሞ? ውሎህን ሪፖርት ማድረግ አለብኝ እንዴ? ያው ውሎ እንዴት ነበር ለማለት ያህል ነው እንጂ መጥፎ ነገር እንኳን አስቤ አይደለም። አትበሳጪ። ገባኝ። በቃ ወደ ውስጥ ልግባ። ከምንድን ነው የምትሸሽው? ለካሌብ እየሰራሽ እንደሆነ አውቄያለሁ። ሮዛ ነች አይደል? ማንም ይሁን ማንም ዋናው እውነቱን ማወቄ ነው። እና እኔ ምን ላድርግ? ሁሉም ነገር ከአቅሜ በላይ ሆነ። እኔም እኮ ሰው ነኝ። የአባትሽን ገዳይ ያገኘን እንበል። ከዛ ምን ታደርጊያለሽ? አላውቅም፣ ግን ቢያንስ ጠላቴን አውቀዋለሁ። ምን ያህል ከባድ እንደሆነ አውቀዋለሁ ስሜቱን። ግን አንድ የአባትሽ ሞቷል። ምንም ብታደርጊ መመለስ አትችይም። ያልተያዘ ሰው ግልግል ያውቃል አሉ። አንተ በእኔ ቦታ ስላልሆንክ የኔ ነገር አይገባም። እና ልጆቹ ያለምንም ጥፋታቸው ህይወታቸው ሲበላሽ አያሳዝኑሽም? እድላቸው ነው። እኔ ምንም ነገር ማድረግ አልችልም። ትችያለሽ። ደግሞ ጥሩ ልብን ያለሽ። የሰዎቹን ጉዳት አትፈልጊ። ምን እንዳደርግ ነው? ቆይ ይሄ ሁሉ ነገር ሰውየውን ተባብረን እናስወግደው። የበላይ ሲገርመኝ አንቺም ተጨመርሽ። ሲጀመር እኔ አውቄ ነው ልጆቹን አዘጋጅቻለሁ ብዬ እነሱን ለመውሰድ ሲመጡ አሳልፌ ለፖሊስ ልሰጣቸው ነበር እንጂ የምርሽን አይደለም አይደል? መች አበድኩኝ። ካሌብ እንደሆነ መቼም ያባቴን ገዳይ አይነግረኝም። ሲቀጥል ደግሞ እየተጫወተብኝ እንደሆነ ገብቶኛል። እሱ እንደተጫወተብኝ ደግሞ እኔም እጫወትበታለሁ። ጎበዝ። እንዲህ ነው እኔም ማቃት ቃል። እንደዚህ ነው እንጂ አሁን ላይ የሮዛ ድጋፍ ያስፈልገኛል። ምን ታደርግ? ትክክለኛ ታጋሽ መስላ ካሌብ መጥቶ እንዲወስዳት እናደርጋለን። ከዛ በኋላ እጅ ከፍንጅ እንይዘዋለን። አሪፍ አይዲያ ነው።
እና ምን ችግር አለው? ሮዛን በደስታ ነው የምትተባበረን። ከኔ ጋር ጥሩ ስላልሆንን አንተ ነገራት። እሺ እነግራታለሁ፣ ግን ከሷ ጋር ያለባችሁን ችግር ተነጋግራችሁ ብትፈቱ ጥሩ ነው። መልካም። አየር መቀበል ፈልጋለሁ። ይችላልሽ። ሄሎ ሶስና፣ ፍላሹን አግኝቼዋለሁ። ፒሲ ካለሽ ቶሎ ብለሽ ፒሲ ይዘሽ ነይ። እሺ እሺ። እንኳን ቶሎ መጣሽ። እኔ እኮ ካሁን ካሌብ መጣ እያልኩኝ የታል ፍላሹ? የት እንዳገኘሁት አታምኚም። ተራ ቦታ ላይ አስቀምጥ እንደሚችል ገምት ነበር። የታል እስኪ አንቺ? ኧረ አንቺ ሴት የአባትሽ ጠላ ቤት አድርግሽ እንዴ በየቀኑ የምትመላለሽው? ይቅርታ አቶ ካሌብ፣ ግን ቲናን አስፈቅጄ ነው። አዎ ባለፈው ከተዋወቅኳት በኋላ ጥሩ ወዳጅ ሆነች። አንዳንዴ ሲደብረኝ ጠራታለሁ፣ እንጫወታለን። አንቺ ከፈቀድሽ እሺ። ሶስና ግን በጣም ከባድ ሰው ናት፣ ተጠንቀቂ። እኔ አልሸከማት፣ የሚሸከማት ይጨነቅበት እንጂ። ኧረ ቲና ቀኔ መዝለፍ ትችያለሽ እንዴ? እሺ ሴቶች ወጣ ብለን መዝናናት እንችላለን? አይ እኔ ግን እዚሁ ቤት ውስጥ ብንጫወት እመርጣለሁ። እኔ እንኳን ወደ ቤት መመለስ አለብኝ። መልካም ጊዜ ተመኘው። በቃ አልሸኝሽ ነኝ። መልካም ጊዜ። የምር ግን እኔ ሶስና ነው ትጫታለሁ። በጣም ጥሩ ሴት ናት። እኔ እኮ አላምናትም። ድሮ የማይታመኑ ሰዎች ነው ሰው የማያምኑት። በቃ እስቲ ሂጂና ውሃ አምጪልኝ። ሰውዬው የት ሄደ? ያሟል እንዴ? እርግጠኛ ነህ ግን አሁን ይሄ ነገር ያዋጣናል? እድላችንን እንሞክራለን። 50-50 ነው የሚሆነው። የአባቷን ገዳይ ጉዳይ ምን አደረክ? እሱን አሁን መናገር አልችልም። ደግሞ ቲና አይደለችም ያደረገችው። እና ቆይ ማንን ወንጀለኛ አደረገች? ለነገሩ እኔ ነኝ ወንጀለኛ እንድትል ጠብቀህ ነበር። እሱን ታዩና አሁን እንደታጋች ሆነሽ ልትሄጂ ስለሆነ መዘጋጀት አለብሽ። ደግሞ ለመታገት ምን ዝግጅት ያስፈልገዋል? አረ ሮዛ ተረጋጊ እንዴ። ነገሩን የእልህ ሳይሆን ሌሎች ሴቶችን ለማዳን እንደሆነ አስበሽ ሞክሪ። እኔ አሁንም ጠንካራ ነኝ። ጓደኞቼን ለማዳን ምንም ነገር አደርጋለሁ። ሄሎ እንዴ ሀና ደህና ነሽ? እንዴ አስጨነቃችሁኝ እኮ። እንዴት ናችሁ? ምን ሆናችሁ ነው የጠፋችሁት? እሺ ግን ሁላችሁም ደህና ናችሁ? እግዚአብሔር ይመስገን። እሺ እኔ እደውልልሻለሁ። እሺ እኔ ምንድነው? ማን ይደውልልሽ? የጠፉት ጓደኞቼ ነበሩ እና አሁን ደህና ነን ብለዋል። ይሄ ውሻ አውቆ ነው እኛን ለማዘናጋት ነው። እና አሁንም እንሄዳለን? አዎ ልክ እንደ ጓደኞችሽ ብዙ ሴቶች አሉ ነፃ መውጣት ያለባቸው። እኔ ግን በጣም እየፈራው ነው።
እኛ አለንልሽ ለማስመሰል ነው እንጂ የእውነት አይደለም። ካልከሽ በቃ ዝግጁ ነኝ፣ መሄድ እንችላለን። ጫፍሽን እንዲነኩሽ አንፈቅድላቸውም። የህግ አካላትም አብረውን አሉ። ቆይ የሀሳቡ ባለቤት ቃል የታለች? ቃል አልመጣችም፣ ስልኳም አይሰራም። ሲጀምር በሀሳቡ መስማማቷ ራሱ ገርሞኛል። ይቅርታ አስጠበቅኳችሁ አይደል? አንቺ ቆይ ሰው ችግር አይገባሽም። ይቅርታ ምናምን እያልሽ አታስመስይ። ሮዛ እባክሽ የሁለታችሁን ጸብ ወደ ጎን አድርጉትና ከፊታችን ብዙ የሚጠብቀን ስራ አለ። በእኔ በኩል ሁሉንም ነገር እጨርሻለሁ። ታጋቾኝ የሚሄደው እኔ፣ አንቺ ምን አለብሽ? አረ ሮዛ በፈጠረሽ አሁን ትክክለኛው ሰዓት አይደለም።